መርሃባ በዛሬ ቪዲዮአችን ደግሞ እስቲ ለማዳም ቅመሞች አሰሪዎቻችሁ ማለትም ለማዳም እቃ ለማስገዛት እንዲሁም ገበያ ወይንም ደግሞ ሱቅ ለመሄድ ብትፈልጉ እንዴት በአረብኛ ቋንቋ እንደምትነግሯት በግልጽ ለናንተ የምናስተምራችሁ ይሆናል። ወደ ገበያ ውሰጂኝ ለማለት በአረብኛው ወዲኒ አለ ሱቅ ወዲኒ አለ ሱቅ። እዚህ ጋር ወዲኒ አለ መሃል ማለትም ይቻላል። ወዲኒ አለ መሃል ወይንም ደግሞ ወዲኒ አለ ሞል ወዲኒ አለ ሞል። እዚህ ጋር ወዲኒ አለ ሱቅ የሚለውን ቃል እየበታተንኩ ላስረዳችሁ። ወዲኒ የሚለው ቃል ውሰጂኝ እያልን ሲሆን አለ ሱቅ ማለት ደግሞ አለ የሚለው ቃል ወደ ብለናል ከዚህ በፊት። ሱቅ የሚለው ቃል ደግሞ ገበያ ነው። ወደ ገበያ እያልን ነው አለ ሱቅ ስንል። ስለዚህ አንድ ላይ ሲሆን ወዲኒ አለ ሱቅ እንላለን። ወደ ገበያ ውሰጂኝ እያልናት ነው ማለት ነው ማዳማችንን። እቃ መግዛት እፈልጋለሁ ለማለት በአረብኛው እንዴት እንላለን? አበጋ አሽትሪ አግራድ አበጋ አሽትሪ አግራድ። እዚህ ጋር አበጋ የሚለው ቃል እፈልጋለሁ እያልን ነው። አሽትሪ ማለት ደግሞ መግዛት ነው። አግራድ የሚለው ቃል ደግሞ እቃ ብለናል። እስቲ ንግግር ለየት አድርገን እንመልከት። ለቤተሰቦቼ እቃ መግዛት እፈልጋለሁ ማለት ብትፈልጉስ ተሳፋሪ ስትሆኑ ማለት ነው። ለቤተሰቦቼ እቃ መግዛት እፈልጋለሁ በአረብኛው አበጋ አሽትሪ አግራድ ለአህሌ አበጋ አሽትሪ አግራድ ለአህሌ። እዚህ ጋር ለአህሌ የሚለው ቃል ለቤተሰቦቼ እያልን ነው ማለት ነው። ለአህሌ ወይንም ደግሞ ለቤተሰቦቼ ልብስ መግዛት እፈልጋለሁ ገበያ ውሰጂኝ ለማለት ብትፈልጉስ በአረብኛው ወዲኒ አለ ሱቅ አበጋ አሽትሪ መላቢስ ለአህሌ ወዲኒ አለ ሱቅ አበጋ አሽትሪ መላቢስ ለአህሌ። ወደ ገበያ ውሰጂኝ ለቤተሰቦቼ ልብስ መግዛት እፈልጋለሁ እያልን ነው ማለት ነው። ልብስ የሚለው መላቢስ ይሆናል ማለት ነው። ይህንን ቃል ለእናቴ ወይንም ደግሞ ለአባቴ እያላችሁ የፈለጋችሁትን ማስገባት ይቻላል። እስኪ ለእናቴ በሚለው እንመልከት። ወዲኒ አለ ሱቅ አበጋ አሽትሪ መላቢስ ለኡሜ ወዲኒ አለ ሱቅ አበጋ አሽትሪ መላቢስ ለኡሜ። ለእናቴ ልብስ መግዛት እፈልጋለሁ ወደ ገበያ ውሰጂኝ እያልናት ነው ማለት ነው። ወዲኒ አለ ሱቅ አበጋ አሽትሪ መላቢስ ለአቡይ ወዲኒ አለ ሱቅ አበጋ አሽትሪ መላቢስ ለአቡይ። ለአባቴ ልብስ መግዛት እፈልጋለሁ ወደ ገበያ ውሰጂኝ እያልናት ነው ማለት ነው ማዳማችንን። ምናልባት የኮንትራት ጊዜያችሁን ጨረሳችሁ ወደ አገር ቤት ለመመለስ ስታስቡ የሚጠቅማችሁ አንዱ የንግግር አይነት ነው። እዚህ ጋር አንድ ቲፕ ልስጣችሁ። ከዚህ በፊት የቤተሰብ አባላት ስሞችን በአረብኛ ቋንቋ የሰራውላችሁ ቪዲዮ አለ። እሱም ቪዲዮ ከዚህኛው ንግግር ጋር በማገናኘት አሪፍ የአረብኛ ተናጋሪ እንደምትሆኑ ባለሙሉ ተስፋ ነኝ። ሞዴስ መግዛት እፈልጋለሁ ለማለት ብትፈልጉስ በአረብኛው አበጋ አሽትሪ ፈዋት ሳሂያ አበጋ አሽትሪ ፈዋት ሳሂያ። እዚህ ጋር አበጋ የሚለው ቃል እፈልጋለሁ እያልን ሲሆን አሽትሪ ደግሞ መግዛት ብለናል። ፈዋት ሳሂያ የሚለው ቃል ደግሞ በአረብኛ ፍቺው ሞዴስ ነው። ስልኬ ተበላሽቷል አሰሪልኝ ለማለት ብትፈልጉስ በአረብኛው ጀዋሌ ከርባን ወዲኢሌ አለ ሰልሃት ጀዋሌ ከርባን ወዲኢሌ አለ ሰልሃት
እዚህ ጋር ወዲኒ ሳይሆን የምንለው ወዲኢሌ ነው የምንለው። አሰሪልኝ ወይም ውሰጂልኝ እያልናት ነው ማለት ነው። አለስልሃት የሚለው ደግሞ ሰሪዎች እያልን ነው። የሞባይል ጥገና ሰሪዎች አለስልሃት ወደ እነሱ ጋር እያልን ነው። ዳቦ ካገኘሽ አምጪልኝ ለማለት ብትፈልጉስ ማዳማችሁ ስትወጣ ካያችኋት ዳቦ ካገኘሽ አምጪልኝ ለማለት በአረብኛው ጂቢሌ ሰሙሌ ጂቢሌ ሰሙሌ ዳቦ አምጪልኝ እያልናት ነው ማለት ነው። ስትመጪ የጥርስ ሳሙና አምጪልኝ ለማለትስ በአረብኛው ኢንቲ ጃአዬ ጂቢሌ ማዕጁን ስናን ኢንቲ ጃአዬ ጂቢሌ ማዕጁን ስናን። እዚህ ጋር ኢንቲ ጃአዬ የሚለው ቃል ለሴት ስትመጪ እያልን ነው ማለት ነው። ጂቢሌ የሚለው ቃል ደግሞ አምጪልኝ እያልን ነው። ማዕጁን ስናን የሚለው ቃል ደግሞ የጥርስ ሳሙና እያልን ነው። ስለዚህ አንድ ላይ ሲሆን ኢንቲ ጃአዬ ጂቢሌ ማዕጁን ስናን እንላታለን። ስትመጪ የጥርስ ሳሙና አምጪልኝ እያልን ነው ማለት ነው። ወርቅ ሲቀንስ ንገሪኝ መግዛት እፈልጋለሁ ለማለት ብትፈልጉስ በአረብኛው ለማይንዘል ሲዕር الذهب قولي لي عشان ابغى اشتري لما ينزل سعر الذهب قولي لي عشان ابغى اشتري። እዚህ ጋር ለማይንዘል የሚለው ቃል ሲቀንስ እያልን ነው። ሲዕርል ማለት ደግሞ ዋጋ እንደማለት ነው። ዋጋ ሲቀንስ እያልን ነው። ደሃብ የሚለው ቃል ደግሞ ወርቅ ነው። የወርቅ ዋጋ ሲቀንስ እያልን ነው። ለማይንዘል ሲዕርል ደሃብ ስንል ጉሊሌ የሚለው ቃል ደግሞ ንገሪኝ እያልን ነው። አሸን አበጋ አሽትሪ የሚለው ቃል ደግሞ መግዛት እፈልጋለሁ እያልን ነው ማለት ነው። ስለዚህ አንድ ላይ ሲሆን ለማይንዘል ሲዕርል ደሃብ ጉሊሌ አሸን አበጋ አሽትሪ እንላለን ማለት ነው። ሌላኛው ርካሽ ሱቅ ውሰጂኝ ለማለት ብትፈልጉስ በአረብኛው ወዲኒ አለ ሱቅ ረኪስ ወዲኒ አለ ሱቅ ረኪስ። እዚህ ጋር ወዲኒ የሚለው ውሰጂኝ ብለናል። አለ ሱቅ ደግሞ ወደ ገበያ እያልን ነው። ረኪስ የሚለው ደግሞ ርካሽ ነው። ወደ ርካሽ ሱቅ ውሰጂኝ እያልናት ነው ማለት ነው። ወዲኒ አለ ሱቅ ረኪስ። የመጨረሻው የገላ ሳሙና ግዥልኝ ነው። በአረብኛው እሽትሪሊ ሳቡን ሀግ ጅስም እሽትሪሊ ሳቡን ሀግ ጅስም። እዚህ ጋር እሽትሪሊ የሚለው ቃል ግዥልኝ እያልን ሲሆን ሳቡን የሚለው ቃል ደግሞ ሳሙና ነው። ሀግ ጅስም የሚለው ቃል ደግሞ የገላ እያልን ነው። ሀግ ማለት እንደማለት ነው በአማርኛው። ሀግ ጅስም ስንል የገላ ወይም የሰውነት እያልን ነው። እሽትሪሊ ሳቡን ሀግ ጅስም የገላ ሳሙና ግዥልኝ እያልናት ነው ማለት ነው ማዳማችን። እንግዲህ በዛሬው ቪዲዮ እንደተማራችሁና እንደተጠቀማችሁ ተስፋ እናደርጋለን። በቀጣይ ይዘንላችሁ እንድንመጣ የምትፈልጉትን ማንኛውም የአረብኛ ቃላት በኮሜንት ሴክሽናችን ላይ አስቀምጡልን። አብራችሁን ስለቆያችሁ ክብረት ይስጥልን።